የአንድ ወር ደሞዝ ስንብት 17838 ብር እንዴት የተስፋ አመድ እንደሚሆን እንይ። ሰላም ሰዎች እንዴት አላችሁ? እኛ በደህና አለን። ኑሮ ስራ እንዴት ይዟችኋል? ኑሮና ስራን ካወራን ዘንዳ እስኪ ስለ የወር ደሞዝ እናውራ። የወር ደሞዛችሁ ምን ያህል በፍቅር ከናንተ ጋር ይቆያል ወይስ እንዲሁ ሳይመጣ ነው የሚሄደው? ለዚህ የአንድ ወር ደሞዝ ስንብት ወይም 17838 ብር እንዴት የተስፋ አመድ እንደሚሆን እንይ ይለናል መላኩ ፍቃዱ። በወረቀት ላይ ሲሰፍር 17838 ብር የአንድ ወር ልፋት ዋጋ ይመስላል። ነገር ግን ይህ ቁጥር ከበረሃ እንደሚታይ የውሻ ሽንገላ ነው። የተስፋ መነሻ እንጂ የእውነት መድረሻ አይደለም። ይህ የአንድ የመንግስት ሰራተኛ ወርሃዊ ደመወዝ ሳይሆን የአንድ ህልም መግደያ መሳሪያ እንዴት እንደሚሆን ደረጃ በደረጃ እንመልከት። 1. የመንግስት ስለት በግልጽ የሚታየው ቅነሳ። ሰራተኛው የገንዘቡን ጠረን እንኳን ሳያሸት የመንግስት ስላቶች የመጀመሪያ ድርሻ ይወስዳሉ። የገቢ ግብር እስከ 35% ወይም 6243.3 ብር። የጡረታ መዋጮ 7% 1248.6 ብር። በቅጽበት 7491.9 ብር ከደሞዙ ላይ ተቦጭቆ ይወስዳል። ይህ ማለት የላብ ዋጋ ሆኖ እንጂ ላይ የሚደርሰው 10346.04 ብር ወይም $74 ብቻ ነው። ገና ከመነሻው ከጠቅላላ ገቢው 42% የሚሆነው ጠፍቷል። ይህ ልክ አንድ ገበሬ ካመረተው እህል ግማሹን ማሳው ላይ ትቶ ቤቱ እንዳይሄድ እንደመፍረድ ነው። ሁለተኛ የህይወት የማይቀሩ ግዴታዎች። ያቺ $74 የህይወት የማይቀሩ ግዴታዎች ለመጋፈጥ ስትገደድ እንደ በረዶ ፀሐይ ስር መቅለጥ ትጀምራለች። ለትምህርት ቤት ክፍያ ወይም ለሁለት ልጆች ዝቅተኛው 3000 ብር ወይም $21.4። ይህ ለልጆቹ የተሻለ ህይወት ለመስጠት የሚከፈል መስዋዕትነት ነው። እርሱ ራሱ ለማይኖረው ህይወት የሚከፈለው ዋጋ። ለትራንስፖርት ቢያንስ 1500 ብር $10.7። በየቀኑ ወደ ስራ ለመሄድና ያችኑ አነስተኛ ደሞዝ ለማግኘት የሚከፈል መጓጓዣ። የኤሌክትሪክ ክፍያ 1000 ብር ወይም $7.1። ጨለማን ከቤቱ ለማራቅ የሚከፍለው ዋጋ። የውሃ ክፍያ 300 ብር $2.1። ለህይወት መሰረታዊ ነገር የሚከፈል ክፍያ። እነዚህን አራት መሰረታዊ ወጪዎች ብቻ ስንደምር 5800 ብር ወይም $41.3 ይሆናል። አሁን ከሰራተኛው የእጅ ቦርሳ ምን ያህል እንደቀረ እንይ። 10346.04 የገባውን 5800 የወጣውን ስንቀንስ 4546.04 ብር እናገኛለን። በሌላ አነጋገር ከወሩ መጨረሻ በፊት 20 ቀናት ሲቀሩት በኪሱ ያለው ገንዘብ $32 ብቻ ነው ማለት ነው። ሶስተኛ የማይታዩ ሌቦች፣ የህልም ገዳዮች። ያቺ $32 እንኳን በሰላም አታድርም። 3 ራሶች ያሉት ዘመድ ሊውጣት ይጠብቃታል። አንደኛ የቤት ኪራይ አውሬነት። በከተማችን የመንግስት ሰራተኛው ቤተሰቡን ይዞ የሚጠለልበት ባለ አንድ ክፍል ቤት ኪራይ እንኳን ከ5000 ብር በላይ ነው። ይህ ማለት የቀረችው 4546.04 ብር የቤት ኪራዩን እንኳን አትሸፍንም። ገና ከወሩ አጋማሽ ላይ የገንዘቡ ውጥረት ይገባል። በሁለተኛ የዋጋ ግሽበት እሳት ወይም ኢንፍሌሽን። የሀገራችን የዋጋ ግሽበት ከ30% በላይ ነው። ይህ ማለት ያቺ በኪሱ ያለችው $32 ባለፈው አመት ከነበረችው $22 ጋር እኩል የመግዛት አቅም ብቻ ነው ያላት። ገንዘቡን በእጁ ውስጥ እያለ ዋጋው ይቀልጣል። ዝነኛው ኢኮኖሚስት ጆን ሜናርድ ኬይንስ እንዳለው በዋጋ ግሽበት መንግስት በድብቅና ሳይታወቅ የዜጎቻቸውን ሀብት ሊወርሱ ይችላሉ። ይህ ሰራተኛ የዚሁ ድብቅ ውርስ ሰለባ ነው። የተጨማሪ እሴት ታክስ ወይም ቫት መርስ ከቀረችው ገንዘብ ላይ ዳቦ ሲገዛ፣ ዘይት ሲሸምት፣ እንዲሁም ለልጁ ደብተር ሲገዛ 15% ቫት ይከፍላል። ይህ በድህነት ላይ የሚጣል ቀረጥ ነው፣ በህይወት ለመቆየት የሚከፈል ቅጣት። ስለዚህ ይህ ሰራተኛ በወር $32 ይዞ ለቤተሰቡ ምግብ፣ ልብስ፣ ሕክምናና ሌሎች ያልተጠበቁ ወጪዎችን እንዲሸፍን ይጠበቃል።
ይህ የሂሳብ ስሌት ሳይሆን የጭካኔ ማሳያ ነው። ይህ ሰው የሚኖረው ከደሞዙ ሳይሆን ከዕዳ ከእድርና ከሰዎች ርህራሄ ላይ ተንጠልጥሎ ነው። ታዋቂው ጸሐፊ ቪክቶር ሁን እንዳለው ድህነት ሰውን ወንጀለኛ ሲያደርገው፣ ህብረተሰቡ ደግሞ ወንጀሉን ይቀጣል። ይህ ሰራተኛ በየወሩ የሚፈረድበት ፍርድ በህይወት የመኖር ወንጀል ነው። ደሞዙ የልፋቱ ዋጋ ሳይሆን ሊያሸንፈው በማይችለው ውድድር ውስጥ እንዲቆይ የሚሰጠው ወርሃዊ ማስታወሻ ነው። ይህ የአንድ ሰው ታሪክ ሳይሆን በሚሊዮኖች የሚቆጠሩ ዝምታ የዋጣቸው ዜጎች ህያው ምስክርነት ነው።